ኑ ላውጤው ምንድነው? አቤት ወይ ምንድነው? ጭራሽ አልጋ ምንም ተይዛልሽ። አሁን ናውጣ ናውጣ ከዚህ ምንድናችሁ? ውስጥ እንግባና ውስጥ እናወራለን። ማነህ አንተ? ማነህ? ምንድናችሁ? ማንነቴን እነግርሃለሁ ግን እንግባና ውስጥ እናወራለን እኮ እዚህ አውራኛ። ምንድነው? ምንድናችሁ? ማናችሁ? ተረጋጋና ውስጥ ምንድነው እንዴ? ተረጋጋ ወንድሜ። ይሄ እኮ መኖሪያ ቤት ነው፣ አይቻልም። ምንድነው? ማናችሁ? ተረጋጋ። ምንድነው እንደዚህ? ምን 2 ዓመት ይሆነዋል እዚህ ቤት መመላለስ ከጀመረ። ማን ነው ያለው? እና ማን ነው ያለው? አይ ስንመጣ ራሱ የወንድ ቤት እንደሆነ አይደለም የተነገረው መጀመሪያ። እና የሴት ቤት ነው? የሴት ቤት ነው ተብሎ ስንት ዓመት ይኖርኩበት የሴት ቤት ማን ነው የሚል? ስለዚህ በቅርቡ ደግሞ ጓደኛሽ ናት አይደለ? ሲጋቡ መቼም ጓደኛ ይሆናል። ሲጋቡ የመጀመሪያ ሚዜያችሁ አንደኛ ሚዜ ነበርሽ። ምን ማስረጃ አለ ጓደኛዬ እንደሆነች? ሰርግ ላይም አንደኛ ሚዜ ነበረች። እንዴት በቃ ምንድነው? አልሆነችም። በቃ አልወደዳትም። ተዋት። እኔ ጋር አዳምጪኝ። ቆይ ስለሱ አይደለም እየጠየኩሽ ያለሁት። ጓደኛሽ ናት። ይሄ እዚህ ችግር ላይ ይሄ ነገር ሲያጋጥማት እንግዲህ እሷ ባታውቅም ባሏ ከአንቺ ጋር የማገጠ ባህሪው ሲቀየርባት አንቺን ነበር የምታማክርሽ። እንዴ ካሜራ ምናምን ይዘህ ትመጣለህ እንዴ? አዎ ለስራችን አይመለከተኝም። ማውጣት ትችላለህ። ተረጋጋ ወንድሜ። አይመለከተኝ እንዴ? ምን ሆነህ ነው? እኔ መንካት አልችልም። ባይ ያው ለዚህ ቤት ብዙ ሰው ይመጣል። አሁን ጓደኞች ይመጣሉ። ጋዊ ሰው ነኝ እያልክ ነው አይደል? አዎ እንዴ ያው ለኔ አልፈልግም። በቃ ረፍዶብኛል። አይደለም ሂዱታ። ተረጋጋ። አልፈልግም። ተቀመጥ። ልንገርህ። አልፈልግም። እንዴ ምንድነው የምታወራው? አልፈልግም። ያው ለማውጣት ትችላለህ። ሂድ ውጣ። ውጡልኝ። አጥፉልኝ። ተረጋጋ። ተቀመጥ። አልፈልግም። ሰማኛለህ? ፎቶ ነው በጣም ሶሻል ሚዲያ ላይ እየተንቀሳቀሰ የነበረ ፎቶ ነው። ብዙ ሰው ይኸውልህ ከአርቲስት ጋር ብዙ ሰው ይነሳል። ከሷ ጋር ደግሞ ማይነሳ የለም። አዎ ከአርቲስት ጋር ብዙ ሰው ይነሳል። ወደ ስራ እየሄድኩ ሱፍ ለብሼ እሷም እንትን ቬሎ ለብሳ ተነሳው። በቃ ለምን እንዴ? አዳምጠኝ። እንደዚህ አይነት ፎቶ ሊነሳ የሚችለው ባልና ሚስት ብቻ ነው። ባልና ሚስት? አዎ። እና ስለዚህ እሱን እንድትነግረኝ ይፈልጋል። ምንድነው ማውራው? ምንን ቤት ውስጥ እየኖረ እንዳለ ብዙ ነገሮችን ማጣራት ይችለናል ማለት ነው። እንግዲህ እሱ ግን በተደጋጋሚ እዚህ ቤት እንደሚመጣ ነው ያወቅነው ማለት ነው። በዛም ካሜራ ማስቀመጥ ነበረብን። ትንሽዬ እንዳይታወቅ ካሜራ አስቀምጠን ወጥተናል ማለት ነው። በካሜራው ደግሞ ያለው ነገር ወደኛ ይደርሳል። ከዛ በኋላ ጤነኝ እያልከኝ አልነበር? ነበር። በቃ እኔ ያንን ትዋወቃላችሁ። አሁን ደግሞ ሚስት ሆነች እና እኔ ባለትዳር አይደለሁም። ለ7 ዓመት ያክል እዚህ ቤት ብቻዬን ነው የኖርኩት አላልከኝ? ለ7 ዓመት እና ለትዳር ሳልደርስ ላግባ እንዴ? ሻና ለታጣላ ነው ምን ልሰራ? እና ምንድነው ታዲያ ለትዳር ሳልደርስ ላግባ ማለት? በዛን ሰዓት ነው አልኩ። እንግዲህ ክቡራን ተመልካቾቻችን በብዙ ፍለጋና በብዙ ክትትል በኋላ የአርቲስቱ አባል የሚያመሽበትን የሚቆይበትን ቤት ማወቅ ችለናል ማለት ነው። እንግዲህ እንደነገርኳችሁ ብዙ ሰዎች ወደኛ ስለሚመጡ አሁን ላይ በፍጥነት ነው ነገሮችን እያስኬድን ያለ ነው። በጣም ተከፋፍለን እና ከነበረብን ስራ ጫና አንጻር አሁን እንግዲህ ብዙ ጊዜ ያዘወትርበታል፣ ይገባበታል፣ ይቆይበታል የተባልንበት ቤት ነው የደረስነው እና ስለዚህ አብራችሁን ቆዩ። ብዙ ነገር ወደ እናንተ እናደርሳለን ማለት ነው። እሺ ሰላም ነው? እንዴት ነው? ሰላም ነው? እንዴት ነው? ገብተን እናወራ። አንዳንድ ነገሮችን እናወራክ ነበርና ገብተን እናወራለን። ችግር የለም። ምንድን ነው የምታወራው? አይ ውስጥ እንግባና ውስጥ እናወራለን። ማነህ አንተ? ማነህ? ምንድናችሁ? ማንነቴን እነግርሃለሁ ግን እንግባና ውስጥ እናወራለን እኮ እዚህ አውራኛ። ምንድነው? ምንድነው? ቆይ መኖሪያ ቤት ነው። ምንድነው? ምን ፈልጋችሁ ነው? እኔ ምን አልኩኝ? ቆይ ውስጥ እንግባና ውስጥ አይቻልም። እዚህ አውራ የምታወራው ምንድናችሁ? ማናችሁ? ተረጋጋና ውስጥ ምንድነው እንዴ? ልቀቀኝ። አይደለም ግባና አይቻልም። እዛው ሂድና አውራ። እሺ ልንገርህ። ቆይ እሺ ተረጋጋ። ማለት ማናችሁ? ምንድናችሁ? በዚህ መንገድ እኮ አይደለም እንግዳ መቀበል ያለብህ እኮ። ምንድነው? አታወሩም እንዴ? እነግርሃለሁ ግን ተረጋጋ መጀመሪያ። ምን ፈልጋችሁ ነው? እሺ እኛ የሚዲያ ሰዎች ነን። እሺ
አንዳንድ ኢንተርቪዎችን እያደረግን የምን ኢንተርቪው ነው የምታወራው? በዚህ ሰፈር ዙሪያ የሰፈር ነው አለ። ምንድነው? እኔ የእረፍት ሰዓቴ እኮ ነው። ምን ፈልጋችሁ ነው? ተባበረን ይገባል። ከቢሮ ነው የመጣ ነውና የሰፈሩ ነው እና መጀመሪያ አትደውሉም እንዴ? ቀጥራችሁ ሌላ ቦታ መምጣት አትችሉም እንዴ? እዚህ መኖሪያ ቤት አይደለም። ይሄን እኮ የሰፈሩን ነው እያደረገን ያለ ነው። አንተ ፐርሰናሊ ያው ጥሩ መንግስት ሰራተኛ እንደሆን ካውቃለሁ። ጀስት በዚህም ደግሞ ብዙ ነገሮችን ልታክ ትችላለህ። ይሄን እኮ ቤት ምን መኖሪያ ቤት አይቻልም። መውጣት ውጡ እንዴ? አይቻልም። ነገርኩ እኮ እኛ ደግሞ ስራ ኃላፊነታችንን ያስገድደናል። ግዴታ እኮ አትችልም። እዚህ መኖር መግባት አትችልም። ለምንድን ነው የማልችለው? አይቻልም። ለምንድን ነው የማልችለው? አትችልም። ሂዱ። ተረጋጋ ወንድሜ። ይሄ እኮ መኖሪያ ቤት ነው። አይቻልም። ምንድን ነው? ማናችሁ? ተረጋጋ። ምንድን ነው እንደዚህ? ምንድን ነው? እንግዳ ሲመጣ እንደዚህ ነው የምትቀበል? ምን ማናችሁ? ማን እንደሆናችሁ ከታውቃለሁ። ነገርኩ እኮ። ምን ፈልጋችሁ ነው? እኛ አዲስ እንግዲህ ታውቅ እንደሆነ አላውቅም። በአንድ ድርጅት አለን። ድርጅቱ ደግሞ እንደዚህ የምን ድርጅት ነው? በሰፈሮች ላይ በቤት እንደዚህ በቤት ፕላን በቤት አሰራር ላይ ብዙ ነገሮችን ይሰራልና አሁን በእየሄድን ሰፈሮች ላይ ነዋሪዎችን ቃለ መጠይቅ እያደረግን ነው የምንገኘው። እና ምንድን ነው የምትጠይቀኝ? ተረጋጋና የሰፈሩን አንዳንድ ነገሮች እጠይቅሃለሁ። ያው ለዛሬ እኮ የእረፍት ቀን እኮ ነው። ምንድን ነው የምትጠይቀኝ እንዴ? ሌላ ቦታ ጠይቀኝ ከፈለክ። ለምን? ይሄ እኮ ሰፈሩ ላይ ነው የፈለግኩት። ተረጋጋ። የምን ሰፈር ነው የምታወራው? ይሄ እኮ ቤት ነው እንዴ? ስራ ቦታ ያመጣ አትጠይቅም እንዴ? የራሴ ስራ አለኝ እኮ ስራ ቦታ። ይሄ ፐርሰናሊ ስለአንተ አይደለም፣ ስማኝ። ስለ ሰፈሩ ነው እየጠየቅኩ ያለው። ስለ ሰፈሩ ደግሞ ስለ ምንድን ነው መሰለኝ? የምን ሰፈር ነው የምታወራው? ሰፈር ምንድን ነው? ሰፈር አለ እንዴ? ማን ያውቃል? እንደምታውቀው ሀገራችን 3 ወቅት አላት። እና ምን ይመለከተኛል? እኔ አይመለከተኝም እኮ አይደለም። በዚህ ነገር ላይ ብዙ ነገሮች አሉ። አሁን ክላይሜት ቼንጅ የሚባሉ ነገሮች አሉ። ብዙ ነገሮች አሉ። የፀሐዩ ጊዜ አለ፣ የዝናቡ ደግሞ ጊዜ አለ ሲመጣ። በገበሬዎች ደግሞ ብዙ ምን አገባኝ ታዲያ? ይሄንን ምንድነው መሰለህ አሁን ጎርፎች ይመጣሉ ክረምት ላይ። በፀሐዩ ጊዜ ደግሞ ህዝቡን ፀሐዩ ያስቸግራል። እንዴት ነው ይሄንን በኮሚኒቲ በሰፈር ሆነን እንደ ጥሩ ድል መቀየር የምንችለው የሚለው እና እኔ እኮ አጥኚ ምናምን ተፈጥሮ አጥኚ እኮ አይደለሁም። ስራ እኮ ነው የምሰራው እንዴ? ምን አገባኝ? አይመለከተኝም። እና ይሄን ልጠይቀኝ ነው መጣው? አጥኚዎቹ እኛ ነን። አንተን እንደ ሰፈሩ ነዋሪነት የምታውቀውን ብቻ ትነግረናል። ምንድነው እንደዚህ የሚያደርግ? ስለ ክላይሜት ምናምን ይሄ የተማረ ሰው ጠይቅ ሂድና የምጠይቀው ሰው ምንድነው? ትሰማኛለህ? ተረጋጋ። ምንድነው እየሆንክ ያለው? እኔ እየጠየቅኩ ያለሁት ስለ አንተ ፐርሰናል ላይፍ ህይወት አይደለም የምጠይቅ። እዚህ ጋር ስለ አካባቢው ስለ ሰፈሩ ሁኔታ ትነግረኛለህ። ሁሉንም ቤት እንገባለን። አሁን ከዚህ ወጥተን ቀጣይ ቤት እንገባለን። ገባ በቃ። ምንድነው? ስለ ራሴ እኮ ጠይቀኝ። ስለ ራሴ ጠይቀኝ። ከዛ ስለ ሌሎቹ ሂድና ጠይቀኝ። አዎ እሺ። እንዴት ነው ይሄንን ይሄ ሰፈር ውስጥ መኖር ከጀመርክ ስንት ጊዜ ሆነ? ቆይቷል በጣም። ምን ያህል ጊዜ? ብዙ አመታት አልፏል። ምን ያህል ቁጥር የለውም እንዴ? ምን አስጠይቅ? ምንድነው? ነገርኩህ እኮ እኔ አሁን ዳታ እየሰበሰብኩ ነው። ዳታ ነው እየሰበሰብን ያለ ነው። እኛን አንድ ግዴታ ነው። ቆይቷል። 7 ዓመት 8 ዓመት 8 ዓመት እዚህ ቤት መኖር ከጀመርክ? በጣም ቆይቷል። በክራይ ነው ወይስ የራሴ ቤት ነው? ኦኬ። እንዴት ነው? ብቻህን ነው የምትኖረው? ትዳር፣ ልጆች፣ የትዳር ሁኔታ? ብቻዬን ነው የምኖረው። ስራ ነው የምሰራው። ብቻዬን ነው የምኖረው። ምንድን ነው የምትሰራው? የመንግስት ስራ ነው። ተምሬ ነው ዲግሪ ይዣለሁ። በዲግሪ እየሰራሁበት ነው። ስለዚህ እንዴት ነው ታዲያ አሁን የሰፈሩ ሁኔታ? እንግዲህ እንደነገርኩ ብዙ ነገሮችን እያጣራን ነበረ ያለውን የአየሩንም አንዳንዴ እንደነገርኩ ብዙ ወቅቶችም ሲመጡ ብዙ ነገሮች ስለሚለዋወጥ ከዛ አንጻር ነው ጥያቄዎችን እያደረግን ያለ ነው እኮ። ጥያቄ እኮ ግልጽ አልሆነም። ስለ አየር ምናምን ምንድን ነው የምታወራው? ማለት እንግዲህ አንተ እዚህ ሰፈር መኖር ከጀመርክ 7 ዓመት ሆኖኛል ነው እያልክ ያለኸው? 7 ዓመት ሞልቶኛል። ይህንን 7 ዓመት ሙሉ ይህንን ቤት ገዝተህ እየኖርክበት ነው? የራሴ ነው የተሰራሁት ነው። ኦኬ። በራሴ ነው የሰራሁት ገዝቼ ማለት ነው። አዎ። እኛ ግን የተነገረን እንደዚህ አልነበረም። እና ምን አሉ ማለት ያው እንደነገርኩ እየጠያየቅን ነው የምናልፈውና አንድ ቅርብ 2 ዓመት ይሆነዋል እዚህ ቤት መመላለስ ከጀመረ። ማን ነው ያለው? እና ማን ነው ያለው? አይ ስንመጣ ራሱ የወንድ ቤት እንደሆነ አይደለም የተነገረን መጀመሪያ። እና የሴት ቤት ነው? የሴት ቤት ነው ተብሎ ስንት ዓመት ይኖርኩበት የሴት ቤት ማን ነው የሚልህ? ማለት የሰፈር ሰዎች ነው እንደዛ ያሉ። እና የሰፈር ሰዎች ምንድነው የሚያሽቃብጡት? ምንድነው የሚያወሩት እንዴ? ምን ማለት ነው? ምን አገባቸው ስለኔ ህይወት? ያው ለምን መሰለህ አሁን የአየሩ ብቻዬን መኖር አልችልም? ቅናት ነው እንዴ? በራሴ ቤት መኖር አልችልም? መኖር ትችላለህ እኮ ግን እኛ ስንመጣ የተነገረን እንደዚህ አይደለም ነው እያልኩ ያለሁት።
ቤቱ ጀስት የሴት ቤት ናትና ቤት ልትኖር ትችላለች። እስኪ አናግሯት ተብለን ነው የመጣነው። ማነች ቤት የምትኖር እንዴ? ምን አውቃለሁ። ከኔ ውጪ ሌላ ሴት ምን አለ? እኔ ብቻ እኮ ነው የምኖረው። ምንድነው የምትርበተበተው ታዲያ እንዴ? ምንድነው የምትለው እንዴ? በቃ ጠየቃ ጨረስክ። ዳታ ምናምን ሰበሰብክ። አይበቃም? አይ አይበቃኝም። ምንድነው ሌላ የምትፈልገው? ገና ብዙ ይቀረኛል። ሲጀመር ውጣልኝ። እኔ አልፈልግም ሲጀመር። እንዴ ካሜራ ምናምን ይዘህ ትመጣለህ እንዴ? አዎ ለስራችን አይመለከተኝም። ማውጣት ትችላለህ። ተረጋጋው። እንዴ ምን ሆነህ ነው? እኔ መንካት አልችልም። ባይ ያው ለዚህ ቤት ብዙ ሰው ይመጣል። አሁን ጓደኞች ይመጣሉ። ህጋዊ ሰው ነኝ እያልክ ነው አይደል? አዎ ነኝ። ስለዚህ በህግ እንደሚያስጠይቅ እንደዚህ አይነት ጥያቄ አንድ ስራ ላይ ያለን ሰው አለመተባበር በህግ እንደሚያስጠይቅ አልፈልግም። እንደዚህ አይነት ሰው እንዲጠይቀኝ አልፈልግም። እዚህ ቤት ለምንድን ነው አልፈልግም። ለምንድን ነው የማትፈልግ? ቤቴ ነው፣ ማረፊያ ቤቴ ነው፣ ይሄ መኖሪያ ቤት ነው። ሰማኛለህ? ይሄ እኮ ስራ ቦታ ሰማኛለህ? እኔ መተባበር ግዴታ አለብህ። የለብኝም። ግዴታ አለብህ። አልችልም። ሰፈሩ ላይ በሚደረገው የትኛውም ነገር ላይ መተባበር ግዴታ አለብህ። ምንም አላውቅም። እኔ ስራ ነው የማውቀው። በቃ ስለ ስራ ብቻ ነው መጠየቅ የምትችለው። ስለ ሰፈሩ አይመለከተኝም። ግን ይሄ ቤት ምንም የላጤ ቤት አይመስልም ማለት እና የሴት ፎቶ ያለው ይሄ ማን ነው ታዲያ? ፎቶ ማለት ምንድን ነው? የሴት ፎቶ የእህቶች ምናምን እኮ አሉ እንዴ? የእነሱ ፎቶ መለጠፍ አልችልም? የእናቴ ፎቶ መለጠፍ አልችልም እዚህ ውስጥ እንዴ? መብቴ እኮ ነው። እርግጠኛ ነህ? አዎ ፎቶ ይታየኛል። እና ይታይሃ እንዴ? ማለት ሁለት ሆናችሁ ነው ታናሽ ታላቅ እኮ አሉ። አይ ተቃቅፋችሁ ነው የተነሳችሁት ደግሞ እና ከእነሱ ጋር መተቃቀፍ አልችልም እንዴ? ከታናሾች አይ አይመስልም። ለዛ ነው እንዴ? እንዴት ማለት ከእህትህ ጋር እንደዚህ አይነት ፎቶ ሲጀመር ፎቶስ ቢኖር ምን አገባ? ይመለከታል። አይ አንተ እየነገርከኝ ካለ ነገር አንፃር እኮ ምንድነው የምነግርህ እንዴ? ፎቶ አየህ? በቃ ምንድነው? የትኛውም ቦታ እኮ ፎቶ ይኖራል እንዴ? ግን ፎቶ ይኖራል ግን ምን ናት? እና ስለ ፎቶ ምን አገባ? አይመለከትም። ምን እሺ እንዴ? እንደዛ ልታስብ ትችላለህ። እኔ ግን እየጠየቅኩ ያለሁት ስለሚመለከተኝ ሲጀምር አንተ ባገባስ ባላገባ ምን ይመለከታል? ስለ ትዳር ምንድን ነው የምጠይቀኝ እኮ? አይመለከትም እኮ ብቻዬ ብኖር ባልኖር ባገባ ባላገባ ይመለከተኛል አላልኩም እኮ። እኔ ዳታ እየወሰድኩ ነው። ዳታዬን ስወስድ በቃ ነገርኩ። ወሰድ ባለ ትዳር ነው ወይ ላጤ ነው ወይ ልጆች አሉት ወይ የኑሮ ሁኔታ ለምን ሴት ይኖራል ወንድ ይኖራል? ይሄ ራሱን የቻለ ዳታችን ላይ ቫልዩ ያደርጋል። ለምን ብትለኝ እኛ ጀስት ሴት ስትኖር አንድ ቤት ውስጥ ሴት ልጅ የራሷ የሆነ ፍጆታ አላት፣ የራሷ የሆነ የነገሮች አጠቃቀም አላት። ያ ነገር ደግሞ አካባቢው ላይ ያለው የራሱ የሆነ ተጽዕኖ አለው። ወንድ ሲኖር ደግሞ አካባቢው ላይ የሚጠቀመው ነገር የራሱ የሆነ ተጽዕኖ አለው። ትሰማኛለህ? ሴት ልጅ ስትኖር በተፈጥሮ ያለባት ግዴታ አለ። ያ ነገር ደግሞ ብዙ ነገሮች አሉት። ገብቶሃል አይደል? ከፍጆታም ከምናምን አንፃር ለዛ ነው ይሄንን እያጣሩ ያለሁት። ስለዚህ አንተም ይሄንን ነገር ስትነግረኝ ጥቅሙ ይሄ ነው ማለት ነው። ባጭ በቃ ይሄ ነው። እኔ በቃ ትክክለኛ መረጃ የነገርኩህ ይሄ ነው። ብቻዬን ነው የምኖረው። ቤቱ የራሴ ነው። ቆይቷል ለዚህ መኖር የጀመርኩት። በቃ ይሄ ነው። ይሄን ሰብስበህ ሂድ። በቃ ጨርሻለሁ። እንዴ ስለ ፎቶ ምናምን ትጠይቀኛለህ እንዴ? ሌላ ምን ያደርግልሃል አሁን? ፎቶ ምናምን አይተህ የምትጠይቀኝ እንዴ? ያ ቤቱ በነግርህስ ምንድን ነው የምታመጣው? ይሄ የት ነው መሰረው? ሩቅ ነው። እኔ ደግሞ እንደነገርኩ ብዙ ነገሮችን የሰፈሮቹን ነገር ለማጣራት ሞክሬያለሁ። በዛም ደግሞ የተነገረኝ ይሄ ቤት የሴት ቤት እንደሆነ ነው። የሴት ማለት ማን ነው እነዚህ የሚለው? ከሰፈሩ ኮሚኒቲ ከብዙ በግ እንግዲህ አንድ ሰፈር የራሱ ኮሚኒቲ አለው፣ የራሱ የሆነ መተዳደሪያ ብዙ ነገሮች አሉት አይደለ? ምን ማለት ነው የሴት ነው የሚሉት እንዴ? የራሴ ነው ይሄ ቤት እንዴ? ለምንድነው ምን አገባቸው እነሱ? ለምንድነው ታዲያ እንደዛ የሚታወቀው? ምን አገባኝ ስለነሱ እንዴ? ቅናት ነው። ምንድነው ቅናት? ለምንድነው የሚቀኑበት? ይሄ እኮ መረጃ ነው። ስማኝ አዳምጠኝ። አንድ ሰው ሰፈሩ ላይ ሲኖር የራሱ የሆነ ህግና ደንብ አለው። በቃ ህግና ደንብ አለኝ። ስለዚህ የትኛው ቤት ውስጥ ማን እንደሚኖር ቤቱ ባለቤትነቱ የማን እንደሆነ ብዙ ነገር ይታወቃል አይደል? ምን ይታወቃል? የራሴ ነው በቃ እንዴ። ለምንድነው ታዲያ ሰፈሩ ላይ በሴት የሚታወቀው ይሄ ቤት? በሴት ምንድነው? ሴት ተሳስቶ ሊሆን እኮ ይችላል እንዴ። እዚህ አካባቢ ስንት የሴት ቤት እኮ አለ። እና ለምንድነው የነሱ ቤትም ሊጠቁሙ እኮ ይችላሉ እንዴ? እኔ ግን የተነገረኝ ወይዘሪት ማን ነው? ቆይ ያለህ እንደዚህ እንዴ? ወይዘሪት መሰረት የምትባል ሴት እዚህ ቤት ውስጥ እንደምትኖር ነው የተነገረኝ። ማነች መሰረት እንዴ? መሰረት አላውቃትም እንዴ? ማነች መሰረት? እኔ መሰረት የምትባል ስራ ቦታ ነው የማውቃት እንዴ። መሰረት እዚህ ቤት ምን ስራ የምትመጣለች? እርግጠኛ ነህ? አዎ አላውቃትም እንዴ። እና ለምንድን ነው ታዲያ ይሄ ስም በእሷ ስም እንደተመዘገበ ነው የተነገረኝ። እኔ ግን የትኛው በእሷ እንደሚታወቅ ነዋሪዋ እዚህ ቤት ውስጥ ሰፈሩም የአካባቢውም ሰው የሚያውቀው በእሷ ስም እንደሆነ ነው። ማን ነው እንዴ እንደዚህ የሚለው? እኔ አላውቃትም መሰረት።
ይሄ የራሴ ነው፣ በቃ የራሴ ቤት ነው እንዴ። ምንድነው የምታወራው አንተ? እርግጠኛ ነህ? አዎ እርግጠኛ ነኝ። አላቃትም። ያለክ አታውቃትም? አላቃትም። ምን መሰረት የምትባል ምንድነው የምታወራው አንተ? እና ለምንድን ነው አንተ በሰፈሩ ሰው የማትታወቀው? እንዴት ነው የምታወቀው? ስራ ነው የምውለው። በቃ ስራ ጠዋት 12 ሰዓት እወጣለሁ፣ ማታ 3 ሰዓት 4 ሰዓት ልገባ እችላለሁ። በሰርቪስ ነው የምመላለሰው ስራ ቦታ። እሱ በምንም ልትመላለስ ትችላለህ፣ እንዴትም ልትሰራ ትችላለህ፣ ስንት ሰዓትም ልትገባ ትችላለህ። የሰማኝ እየጠየቅኩ ያለሁት ይሄ ቤት በአንተ አይታወቅም። እንዴት አይታወቅም? የራሴ ቤት እኮ ነው እንዴ። ተከራይቼ እኮ ነው ብዙ ቆይቷል እኮ። ተከራይቼ? አዎ ተከራይቼ ማለት የራሴ ቤት እኮ ነው። ቅድም ደግሞ የራሴ ቤት ነው። አዎ የራሴ ቤት ነው እንዴ። አንድ ቤት እኮ 8 ዓመት 9 ዓመት ከኖርክበት እኮ እንደ ራስ ቤት ነው የምትቆጥረው። እና እሺ ይሄን ያህል 7 ዓመት 7 ዓመት ከሆነ መኖር የጀመርከው ለምንድን ነው የአካባቢው ሰው የማያውቅ? እንዴት ነው የሚያውቀኝ? እኔ እኮ ከሰኞ እስከ ሰኞ እኮ ነው የምሰራው ስራዬ እንዴ። እረፍት ራሱ የለኝም። 12 ሰዓት እወጣለሁ ከቤት 4 ሰዓት ነው የምገባው እዚህ ቤት። አስበው፣ እንዴት ነው የሚያውቀኝ? እኔ ራሱ አላውቃቸውም እኮ። ስለዚህ ይሄ ነገር ግን እየነገርኩ ያለሁት በአካባቢው በኮሚኒቲ በሰፈር የሚመዘገበው ሰው እዚህ ቤት ውስጥ እየኖረ ያለ ሰው ነው። ሰማኛል? ስጠይቅህ አላውቅም ነው እያልከኝ ያለው። ለምን አታውቅም ታዲያ? ይናል ይሄ ቤት በዚህ ስም እኮ ማለት እንደዚህ አይነት ሁኔታ እኮ መግባት ያለበት ወደ ህግ ምናምን የሚገባው እኮ አከራይ ነው እንጂ ተከራይ አይደለም እንዴ። እንዴት ነው እኔ ተከራይ እዚህ ሰፈር እንደዚህ አርጉልኝ ምለው እንዴ? አከራይ እኮ ብዙ ነገር የሚያሟላልህ አከራይ ነው። እኔ ምን አገባኝና ስለ ሰፈር ኮሚኒቲ። 7 ዓመት እዚህ ቤት ውስጥ እየኖርክ ከአካባቢው ሰው ጋር ትተዋወቅም ጭራሽ? ለምንድን ምን አረግልኛል? እና እሺ በሚደረጉት ሶሻል ላይፍ ላይ በሚሆኑት የትኛውም ነገር ላይ አትሳተፍም ማለት? እኔ ከኔ በታችም ሊሆኑ ይችላሉ እዚህ ሰፈር። ከነሱ ጋር ምን ውላለኝ ሲጀምር? ማለት ከነሱ ጋር ምውለው ምን የምተዋወቀው ምን ያደርግልኛል? እነሱ ዝም ብሎ ስራ ነው የሚሰሩት። ከኔ ጋር ምን አገናኛቸው? እኔ ትልቅ ስራ እኮ ነው የምሰራው፣ የመንግስት ስራ ነው የምሰራው። ከነሱ ጋር ምውለው ምን አገባኝ? ምን ቤት ነኝ እኔ ሲጀምር? የመንግስት ስራ ብትሰራ የህዝብ አገልጋይ ነህ አይደለ? አዎ ነኝ። ስለዚህ አንተ አካባቢ ያለህን ህዝብ ማታውቅ ምኑን ነው ታዲያ? ስለ አካባቢ እኮ አይደለም እዚህ ጋር የምሰራው እንዴ። ምን አገባኝ? ስለ አካባቢ ጥናት፣ ስለ ማህበረሰብ ምናምን እኮ አይደለም እየሰራ ያለሁት። እኔ ስለ ራሴ ስራ ነው የምሰራው። ሌላ የመንግስት ስራ ነው የምሰራው፣ ሌላ ስራ ነው የምሰራው። እሺ ስለ ግል ህይወትስ? እንግዲህ ፎቶ እያየሁ ነበረ ከእህቴ ጋር ነው እያልከኝ ነው። እንግዲህ በዚህ መንገድ ማንም ከእህቱ ጋር ፎቶ ሊነሳ ባይችልም ከጓደኛም ሊሆን ይችላል እኮ። እኔ ጓደኞችም እኮ አሉ እዚህ ውስጥ እንዴ አሉ። ግን ይሄኛው ፎቶ በጣም ትኩረቴን ስለሳበኝ እና ምን አገባኝ? እኔ ዩኒቨርሲቲ እኮ ብዙ አሳልፌያለሁ። እሺ ስለ ግል ጓደኞቼ ብዙ ፎቶ አላቸው። ሌላም ላሳይሽ እኮ ይችላል። ችግር የለውም። ቤተሰቦቼ የት ነው የሚኖሩት? እህቴ ብላታል። የት ነው የምትኖረው እህት? እዚህ አይደሉም። የት ነው የምትኖረው? ሌላ ቦታ ሩቅ ናቸው ከአዲስ አበባ ውጪ ምናምን። አንተስ የግል ህይወትስ የትዳር ሁኔታ? እኔ አላገባውም። ማሳይ ያው ገና ወጣት የምትባል አይደለም። እንግዲህ በስራ ራሱ እዚህ ሰፈር መኖር ከጀመርክ 7 ዓመት እንደሆነ ነግረኸኛል። እንዴት እዚህ ዓመት እንደዚህ እድሜ ላይ ሆነ አላገባም? እኮ የሚኖረው በትዳር ብቻ እኮ አይደለም፣ ብቻውን ሊኖር ይችላል እኮ። እኔ ትዳር ካልፈለግኩ እኮ መኖር እችላለሁ። ብዙ አላማ አለኝ፣ ብዙ ማሳካቸው ነገሮች አሉ። እዚህ ቤት ብቻ መኖር እኮ አልፈልግም። እኔ ትልልቅ ድርጅቶች ከፍቼ ቤት ከፍቼ ህንፃ ሰርቼ ነው ማግባት የምፈልገው። እና በዚህ ቤት ደግሞ ትዳር መመስረት ከባድ ነው። ጠባብ ነው ቤቱ ምናምን። በቃ በዚህ ቤት ትዳር ተጨምሮበት አስበው፣ ሌላ ህይወት፣ የሚያስጠላ ህይወት ነው የሚኖር። ስለዚህ ትዳር የለኝም ነው እያልከኝ? የለኝም ትዳር፣ እኔ አላገባውም ገና። እንኳን ትዳር ጓደኛ ራሱ የለኝም። እርግጠኛ ነህ? አዎ እርግጠኛ ነኝ። ስለዚህ ትዳር አልመሰረትክም ማለት ነው? ትዳር አልመሰረትኩም እያልከኝ ያለው አንተ ጊዜን እያሳለፍክ ያለው ለነገ ትልቅ ህይወት፣ ነገ ልትመሰርተው ለምታስበው ትልቅ ቤተሰብ ነው ማለት ነው? አዎ በትክክል። ማለት ትዳር የሚመጣው ከዛ በኋላ ነው እንጂ አሁን ቢመጣ ምን ያደርግልኛል ትዳር? እንዴ ለአንድ አላማ ነው አሁን እየተሯሯጥኩ ያለሁት። ብዙ ማስባቸው ነገሮች አሉ፣ እነሱን እንዲበላሹብኝ አልፈልግም። ትዳር ከጀመርክ ስለ ትዳርህ ብቻ ነው የምታስበው እንጂ ስለ ስራ ምንም ነገር የምታስበው ነገር የለም። እኔ ስለ ስራ ነው አሁን ማስብበት ሰዓት ያለው እንጂ ስለ አካባቢ ማህበረሰብ፣ ስለ ትዳር ምናምን አላስብም። ሲጀምር አይመለከተኝም። ስለ ራሴ ህይወት፣ ስለ ብቸኝነት ምናምን ነው ማስበው። እንዴ ምንድን ነው የምትጠይቀኝ? ይህንን እየጠየቅኩ ያለሁት አስፈላጊ ስለሆነ ነው። ይህንን ደግሞ ነግሬሃለሁ። የምጠይቅህንም ደግሞ እያንዳንዱ እኮ ነገርኩ እኮ። በቃ ከዚህ በለጠ እኔ ምንም ላይፍ የለኝም፣ ህይወት የለኝም። ብቻዬን ነው የምኖረው። አላገባውም፣ ስራ ነው የምሰራው። በቃ አለቀ። እና ዛሬ እንዴት ነው ቤት የተገኘው? እንግዲህ እየነገርከኝ እንደነበረው ከእሑድ እስከ እሑድ ስራ ነው የማሳልፈው። አዳምጠኝ። በፈረቃ ነው የምሰራው። አሁን ደግሞ እያልከኝ የነበረው ከእሑድ እስከ እሑድ ነው ስራ የምሰራው፣ ከሰፈር ሰው ጋር አልገናኝም። ማን ነው ያለው? መንግስት ሰራተኛ ከሰኞ እስከ ሰኞ የሚሰራው? እሱን አንተ ነህ እያልከኝ ያለኸው።
በቃ እንትን ምን በፈረቃ ነው የተለያየ ነገሮችን የምታወራው? ምንድነው ማወራው? በፈረቃ የመንግስት ሰራተኛ ረፍት አያስፈልገውም እንዴ? እኔ እኮ አያስፈልገውም እያልኩ አይደለም። ለምንድነው ከአካባቢው ሰው ጋር ማትታወቀው? አልታወቅም፣ መብቴ ነው። አንተ እኔ ቤት ስለማለብኝም ግዴታ የለብኝም። ግዴታ ላይኖርብህ እኮ ይችላል። ግን አንተ ቅድም እያልከኝ የነበረው ምንድነው? ጠዋት ነው የምወጣው፣ ማታ ነው የምገባው። ስለዚህ ምንም የመገናኘት እድል አልነበረኝም ነው እያልከኝ። በቃ እኔ ልብስ ራሱ ማሳጥበው ሌላ ሰው ነው የሚያሳጥበው። እና አሁን ደግሞ በፈረቃ ነው የምሰራው እያልከኝ? አዎ በፈረቃ ነው የምሰራው። በቃ አሁን ዛሬ የመጣችሁት ራሱ ድንገት ልውጣ ስል እኮ ነው የመጣችሁት። እንዴ ትሰማኛለህ? አሁን ላይ ቁጭ ብለን ራሱ በአንድ ራስ ሁለት ምላስ ነው እያወራህልኝ ያለው። ምንድነው ሁለት ምላስ ነው እንዴ? ስራ አለብኝ። አሁን ራሱ ልሄድ ነው፣ ረፍዶብኛል። የት ነው የምትሄደው? ወደ ስራ ነው። አሁን ደግሞ በፈረቃ ነው የምሰራው አላልከኝ? አዎ ከሰዓት ነው የምገባው ስራ። ስለዚህ መጀመሪያ የምጠይቀን ትመልስልኝና ትሄዳለህ። ምንድነው የምጠይቀኝ እንዴ? ጠየቅከኝ እኮ። ከዚህ በላይ ምንድነው የምመልስልኝ? ስለዚህ ትዳር የለኝም ምንም ቤተሰብ የለኝም ነው እያልከኝ? ቤተሰብ አለኝ፣ ትዳር የለኝም። ቤተሰብ ሩቅ ናቸው፣ የሉም፣ እዚህ አይደሉም። እኔ እየጠየቅኩ ያለሁት የግል ቤተሰብ ትዳር መስረታ እንደሆነ። ማን ነው? ምን የግል ምንድን ነው? የግል ህይወት ያው ለኔ ጓደኛ ራሱ የለኝም አልኩህ እኮ። የሚያቃጥ መውጣት ትችላለህ። እሺ ተረጋጋ። ያው ለውጣ ሄድ። እሺ እንግዲህ ክቡራን ተመልካቾቻችን የነበረንን ቆይታ አይታችኋል። ብዙ ነገሮችን ለማወጣጣት ለማጣራት ሙከራ አድርገናል። በዛም ደግሞ እውነት የአርቲስቷ ባህል እንደዚህ ተደብቆ ሌላ ቤት ውስጥ እየኖረ እንዳለ ብዙ ነገሮችን ማጣራት ችለናል ማለት ነው። እንግዲህ በዛም እንዳያችሁት እኛ ክትትላችን የደረስንበት ይሄ ቤት በሌላ ሰው ስም የተከራየ ሌላ ሰው የሚኖርበት ቢሆንም እሱ ግን በተደጋጋሚ እዚህ ቤት እንደሚመጣ ነው ያወቅነው ማለት ነው። በዛም ደግሞ በደንብ ይህንን ነገር ለመያዝ የሚጠቅመን ብለን ያደረግነው ምንድን ነው? ካሜራ ማስቀመጥ ነበረብን። ትንሽዬ እንዳይታወቅ ካሜራ አስቀምጠን ወጥተናል ማለት ነው። በካሜራው ደግሞ ያለው ነገር ወደኛ ይደርሳል። ከዛ በኋላ ሁሉንም ነገር ለማፋጠጥ ይጠቅመናል ማለት ነው። አብራችሁን ቆዩ። ክቡራን ተመልካቾቻችን ተመልሰን ደርሰናል። ሁሉንም ከካሜራው እየተከታተልን ነበር ማለት ነው። ቀስ ብለን ወደ ውስጥ መንገባ ይሆናል። አብራችሁን ቆዩ። ግቡ ኑ። ላጤው ምንድነው? አቤት ወይ ምንድነው? ጭራሽ አልጋ ምንም ተይዛል። እሺ አውጣ አውጣ ከዚህ ምንድነው እያደረክ? መኝታ ክፍል አይከብድም? ምንድነው? ምን ሆነህ ነው አንተ እዚህ የገባኸው? ምን ሆነህ ነው? አንቺ ራሱ ያልከበደሽ መግባት ያማችኋል እንዴ? እንዴ ባለ ትዳር ላይ ዘሎ መግባት ይሄ ብቻዬን ነው የምኖረው ማለቴ ነኝ እያልከኝ አልነበር? ነበር በቃ እኔ ትተዋወቃላችሁ? ያንን ፎቶ ቅድም ስጠይቅ እህቴ ናት አላልክም? አሁን ደግሞ ሚስት ሆነች። ሚስቴ ነች። ኧረ ሚስቴ ነግሬዋለሁ። እየዋሸሁ እንዴ? ምንድን ነው የማዋሸው? ቅድም እሷ እህቴ ናት የገዛ እህቴ ናት አላልከኝም? እና ሚስቴ እንዳትዪ መቁጠር አልችልም። ቆይ ምንድን ነው የፈለከው? ለምንድን ነው እህቴ ናት ያልከኝ? ሚስቴ ነች በቃ። እና እኔ ባለትዳር አይደለሁም። ለ7 ዓመት ያክል እዚህ ቤት ብቻዬን ነው የኖርኩት አላልከኝም? ለ7 ዓመት እና ለትዳር ሳልደርስ ላግባ እንዴ? ሻውን አንተ ለታጣላ ነው ማለት ነው። እና ምንድን ነው ታዲያ ለትዳር ሳልደርስ ላግባ ማለት? አሁን ደረስክ ነው? በዛን ሰዓት ነው አልኩ። በዚሁ ቀን ቅጽበት ውስጥ አሁን ደረስክ ማለት ነው ለትዳር። በዚሁ ቅጽበት ውስጥ አገባሃት እንዴ? በዛን ሰዓት አው 7 ዓመት ምናምን ቆይቻለሁ ያለ ትዳር። ከዛ አገባሃት። በፍቅር ነው የቆየ ነው። በዛ ሰዓት ብዙ ቆይተናል። መቼ ነው ይሄንን ጥያቄ የጠየቅኩ? ምንድነው የምታወራው? ከእሷ ጋር ብዙ ቆይተናል። ቆይ ምንድነው የምታወሩት? እኔ አልገባኝም። ሲቀጥል ደግሞ አንተ ምን አገባ? እህቴ ናት የሚበልክ ልጄ ናት የሚበልክ ምን አገባ? ምንም አይመለከትም እኮ። ለማጣላት ነው። ምን ሆነሽ አንቺ? ሚስቱ ነኝ። ምን ነው ሚስቱ? አንተ ምን ሆነ ነው? አንተ ሚስት ማረጋገጫ እኮ አለን። በትዳር በሰርግ የተጋባ ነው እንዴ? እንጂ ምን ሆነ? ቆይ ብዙ ማረጋገጫዎች እኮ አሉን። የጠየቅኩ ነበራ ስለ ማስተዋል ብዬ ጠይቄክ ነበር። ማናት ማስተዋል? አላቃትም። የሆነች አርቲስት ናት እንዲህ ምናምን ፎቶ። ማስተዋል ማናት? አንተ ንገረን። ማስተዋል ማናት? ማስተዋል ምንድነው የሚያወራው እንዴ? ማስተዋል ማናት ንገረን። ምንድነው ዝም ብለህ ለደደ የምትለው? ፎቶ ተነሳን ነው እኮ ያልኩ።
ምንድነው አንተ ከኔ ሌላ ሴት ታውቃለህ? አላውቅም። እኔ እኮ አርቲስት ስለሆነች ሄጄ ፎቶ ተነሳሁ እኮ ሰው ጋር። ምንድነው የሚያወራው? ማለት ተሳስተ ይሆናል ምናልባት ቤት ተሳስተሃል ወይ ደግሞ ሰው ተሳስተሃል አላውቅም። ኧረ ተውን ብቻ ተውን ግን እንዴ እንኑርበት። ምን ሆነ ነው? ማስተዋል ሚስት ናታ? ሚስት የምን ሚስት? አዎ የ80 ሚስት የ80 ሚስት። ይሄን ደግሞ አመጣችሁ ብላችሁ እንዴ አንተ ንገረኝ እንጂ አላገባህም እንዴ? እኔ እንግዲህ ሚስቱ እኔ እንደሆንኩ ነው የማውቀው። ምናልባት ልታጋባው ነው ብለው የላኳችሁ። ያው ሐሳብህ ከሽፎባል። እኔ ደግሞ ሁሉንም ነገር አውቃለሁ። ምንድነው የምታውቀው? አዎ ባለፈውም ነግሬክ ነበረ። ምንድነው ነገር? አንተ ሚዲያ ላይ የሄደኝ ነበረ በብዙ ህዝብ የሚታወቅ አንድ ላይ የተነሳችሁት ፎቶ አለ። ስማኝ አዳምጠኝ እኮ ቅና እኮ ነው አዳምጠኝ። ያ ፎቶ ደግሞ ማንንም መንገድ ማለት አንተ ምን አገባ? ልክ እንደ አንድ ዜጋ ለምን ህይወትን አትኖር? ምን አገባ? ምን አገባው? ያገባል እንዴ? አይመለከትም። እኔን ይመለከተኛል። ለምን በማገባ የምትፈታፍተው? ስለሚያገባኝ ነው እየጠየኳቸው ያለው። በሰው ትዳር፣ በሰው ህይወት፣ በሰው ፍቅር መግባት። አንቺ ራሱ በሰው ትዳር እየገባሽ አይደለም? ማን ነኝ በሰው ትዳር የገባሁት? ከአንድ ባለ ትዳር ጋር አንቺ እኮ ቅምጥ ነሽ። የማገጣችሁ ነው ያለው። ምን ማግጣለች? ከማን ጋር? አንቺ አንተስ ሚስት ላይ አንተስ ሚስት ላይ እያማገጥክ አይደለም? ማን? አንቺስ አንድ ባለ ትዳርን እያማገጥሽ አይደለም ወይ? ተሳማኛለህ? ባሌ ነው። በቅርቡ ደግሞ ኧረ በቃ ይበቃል። አንተ ምንድነው የምታወራው ነገር? አታረገውም። እሱ የልጅ አባት? አዎ የልጅ አባት ነው። በቅርቡ እንዴ እርጉዝ ነሽ? እንደዚህ አታወራት። ጀመረ እርጉዝ እኮ ነች። እንደዚህ የምታወራት ምን ሆነህ ነው? አታጨና በቃ እንደዚህ ሰማኛለህ። አንተ ሰውዬ ምንድነው በቃ የሚያስደነግጥ ነገር አታውራት እንዴ። ሰማኛለህ። እየጠየኩ ነው ያለሁት። አንቺ እሱ ባለትዳር እንደሆነ ታውቂያለሽ። ያውም ሲያገባ አይወዳትም። እኔ ነው የሚወደው። በቃ ነው በቃ ፈታው። ስለዚህ በቅርቡ ደግሞ ጓደኛሽ ናት አይደለ? ሲጋቡ መቼም ጓደኛ ይሆናል። ሲጋቡ የመጀመሪያ ሚንዚያችሁ አንደኛ ሚንዚ ነበርሽ። ምን ማስረጃ አለ ጓደኛዬ እንደሆነች? በቃ ካልሆነች አልሆነች። ፎቶአችሁን አይቻለሁ አንድ ላይ አንቺ እና እሷን ሰርግ ላይም አንደኛ ሚንዚ ነበረች። እንዴት በቃ ምንድነው አልሆነችም? በቃ አልወደዳትም። ተዋት። እኔ ጋር መጣ ካልወደዳት በህግና በስርዓት እንዲህ በድብቅ ቆይ ልንገርህ። አዳምጠኝ። ምንድነው ማዳመጥን? ላውራበት እንጂ እኔም ማውራት አለብኝ እኮ። ልጠይቅህ። የት ነው ያለው አሁን? ለሷ ምን ፊልድ ወጣክ? የት ነኝ አልካት ለሚስትህ? እዚህ ነው እንዴ? ከሷ ጋር ነው ምን ነገርኳት። ትክክለኛው ነገርኳት። በቃ አልፈልግሽም አልኳት። ምንድነው እሷ ትዳር ምናምን አታውቅም ሲጀመር። እንዴ እኔ ከትክክለኛ ሰው ጋር መኖር እፈልጋለሁ። ይኸውልህ ከሷ ጋር ቆይቷል ከተዋወቅን። እንዴ ቆየ በጣም በፍቅር እኮ ብዙ አመት አሳልፈናል። ከዛ ተጋባን ማለት ከሷ ጋር በጣም እንዋደድ ነበር። ማህደር ማስተዋልስ ምንድነው የምታወራው? አንዴ ማህደር አንዴ ማስተዋል የምትለው ማስተዋል አላውቃትም እኔ። እንዴ ማለት ተጋብተን ነበር ተፋታን። እንዴ አልተፋታችሁ? ተፋታን። በእግ በስራት ምንድነው የምትፈልገው? በቃ አልፈልጋትም ማለት እኔ የምፈልገው እውነትን ነው የምፈልገው። ምንድነው እውነቱ? በቃ አይወዳትም ትቷት ወደ እኔ መጣ። አንድ ሰው ትዳር ላይ ትዳር ወንጀል እንደሆነ ታውቂያለሽ? አይደለም ታውቃለህ? ለኔ አይደለም ማለት ትዳር ስለ እግ ነው። 3 4 6 ማግባት ይችላል አንድ ወንድ ልጅ ፈቶ ሊሆን ይችላል። የፈታ በእጉ በስርዓቱ ፈታውና አገባዋት። በቃ አልፈታትም። ፈትቻታለሁ። አልፈታትም። አላውቃትም። ሁሉንም ነገር የለችም። እሷ ደግሞ አሁን ምንድነው እያለች ያለችው? ኦኬ ሊፈታት ነው። እሺ ሊፈታት ነው መስማት የፈለከው? ሊፈታት ነው። አይወድ ንገሪ እስቲ። አይወዳትም። እሱ ደግሞ ለኔ ብቻ ምን ማለት ነው? ማለት አይወዳትም ማለት ለምን ታዲያ ይሄንን ነገር ፊልድ ነኝ እንዲህ ነኝ እያልክ ከምትዋሽ በእግና በስርዓቱ ማድረግ ያለባት ነበር። ትክክለኛው መንገድ እንትና ጋር ነኝ ብዬ የመጣሁት ማን ጋር ነኝ ብዬ ማለት እሷ ጋር ባለቤቴ ጋር ነኝ አልኳት። የገዛ የመጀመሪያ ሲጀምር አትፈልገኝም። እሷ አልፈልግም አለችኝ። አልፈልግም ብላኛለች፣ ነግራኛለች። ቆይ ከመጀመሪያ ሚንዚያችን ጋር ከመሰረት ጋር እየማገጥኩብሽ ነው ብለህ ነው የነገርካት? አይደለም በቃ እሱ ፍቅረኛዬ ነው፣ ያውም የመጀመሪያ እሷን ከማግኘቱ በፊት የኔ ፍቅረኛ ነበር። ሰማኛለህ። እኔ በሆነ ነገር ሳናድደው ትቶኝ እሷ ጋር ሄደ። እኔን ለማናደር ነው ያገባት እንጂ አፈቅራት። ምን ማለት ነው? ማለት እሷን ኮሌጅ ነው የምንተዋወቅ። ቅናት እንዲዛት ምናምን እንድትቀና ምናምን ነው በቃ። እኔ በደንብ እንድትወዳት እኔ በጣም ነበር የምወዳት። ስለዚህ እሷን እንድትቀና ለማድረግ ብለህ የገዛ ጓደኛዋን። እሺ አንቺስ እንደዚህ ሲሆን ለምንድን ነው ታዲያ ለጓደኛሽ እሱ እንደዚህ ነው ብለሽ ሁለቱን ያልነገርሽ? ምን ብዬ ነው የምነግራት? እና ፍቅረኛዬ ነው ስለዚህ አንቺን ሊያገባሽ ነው የምትተውልኝ ይመስላል? ምንድነው የምታወራው አንተ? እና ለምን ይሄን ያህል
ለምን ጓደኛሽ ላይ ይሄን ያህል በደል ትሰሪያለሽ? በደል አልሰራሁም። ምንድነው በደል የምታወራው? ገደል ትግባ። እሷ ናት በደል የሰራችብኝ። ምን ማለት ነው ገደል ትግባ? ምንም አጠቅምም። እኔ ባገባት ህይወቴ ምስቃቀላል። እሷ ጋር ባገባት ማለት ለ3 ዓመት እኮ አግብታታል። ምን 3 ዓመት ምንድነው? አብረን ኑርን፣ ብዙ ነገር አደረግን፣ በቃ ሄደች። ምንድነው? ይኸውልህ ባሌ ነበር፣ አሁንም ደግሞ ተመልሶ የኔ ባል በቃ። ግን ከሷ ጋር ነው መኖር የምፈልገው። ሲጀምር ከማስተዋል ጋር ከ6 ዓመት በላይ ለ3 ዓመት በእጮኝነት የሚሆን ሰው ከተዋደደ ከ30 ዓመት በኋላ እሷ ደግሞ በዚህ ጊዜ ሁሉ ውስጥ ጓደኛሽ ነበረች አይደለ? እና እኔ ምን አገባኝ? እሷ የኔ ፍቅር ስትቀማት እኔ ማለት ነው ታውቀኛለህ? አታውቀኝም መሰለኝ። ገንዘብ አለኝ ሲጀምር አታውቅም። ይኸውልህ ልንገርህ፣ ገንዘብ አለኝ፣ እንደፈለኩ መሆን እችላለሁ። ብዙ ሴቶች ማግባት እችላለሁ፣ መፍትሄ ነው። ብዙ ብር ያለው አሁንም አልፈህ ታገባለህ ማለት ነው። እሷን ፈታ ማለት ለምንድን ነው ማገባው? በቃ አገኘሁ፣ በቃ የኔ ምላት። አሁን እኮ ነግሬሃለሁ፣ 7ም 17ም ልታገባ ትችላለህ እኮ። ማግባት መማገጥ አትችልም ስትለኝ እኮ ነው። አዎ አችልም፣ ትዳር ላይ አችልም። በቃ ትዳር ላይ ትዳር ማለት ራሱን የቻለ በህግ የሚያስጠይቅ ወንጀል ነው። አሁንም ቢሆን ወንጀለኛ ናችሁ ሁለታችሁ። የምን ወንጀል? ትሰማኛለህ? ታውቅ ነበር። ማስተዋል ማለት የኔ ፍቅረኛ እንደሆነ ታውቅ ነበር። አማክራት ነበር። ምንድን ነው የምታውቀው? የኔ ፍቅረኛ እንደነበር ታውቅ ነበር መጀመሪያ። ከዛ ከዛ በኋላ እኛ እንደተለያየን ስታውቅ አብራውኖች አገባችሁ። በቃ ሲጀመርም የኔ ፍቅረኛ እንደነበር ታውቃለች አይደል? እያወቀች ነው እኮ እንደዚህ የሚያደርገው። እናንተ ስለምን እንደዚህ ሁለት ጓደኞችን እንደዚህ ማድረግ ልክ ነው ብለህ ታስባለህ? ልክ አይደለም፣ ግን በቃ ወንድ አይደል? ተሳሳተ። ለምንድን ነው ትክክል ነኝ እኔ? ትክክል ነኝ በቃ ትክክል ነኝ እንዴ? እንደፈለኩ መሆን መብቴ ነው ሲጀምር እንዴ? እሱ መብትህ ሊሆን ይችላል። ትሰማኛለህ? አትሰውዬ ግን ደግሞ በስርዓቱ መሆን ያለበትን ለምን አላረክም? አይመለከትም። ስርዓት ምናምን ይመለከተኛል። ትሰማኛለህ? ስለሚመለከተኝ ነው እየጠየኩህ ያለሁት። ይኸውልህ እንዳነቀኝ እንዴ? ስለሚመለከተኝ ነው እየጠየኩህ ያለሁት። ስርዓት ብቻ አይደለም። ያኔት ነበርክ እንዴ? ያኔት ነበርክ። አሁን ደግሞ ትዳር ለመበጥበጥ ምንድን ነው የምትለው እንዴ? ትሰሚኛለሽ? ሰማሁህ እያልኩሽ ያለሁት ምንድን ነው እያልከኝ ያለህ? አንድ ሰው ባለ ትዳር ሆኖ ትዳር ውስጥ እያለ ከእንዳንቺ አይነቱ ቤትን ከምታፈርስ ሴት ጋር ዝም በል። ቤት ምንም እንዳትራት። ቤቴን ያፈረሰችው እኔ አይደለሁም። የእሷን ቤት ያፈረሰው ጥፋተኛ አድርገህ እሷን እንዳትላት፣ ምንም ነገር እንዳታወራ። ምን ያህል ጊዜ ሆናችሁ አንድ ላይ መኖር ከጀመራችሁ? ከ1 ዓመት በላይ። አዎ እሷ አግብቶ በ1 ዓመቱ ላይ እናንተ አንድ ላይ መኖር ጀመራችሁ። እሷ ይሄንን 2 ዓመት ሙሉ አንተን ስሜ እንዳይጠፋ ስሜ እንዳይበላሽ ይሄ ነገር ህዝብ ላይ ከወጣ ሚዲያ ላይ ከወጣ ስራ ይበላሽብኛል ብላ ሁሉንም ችላ አንተን ይሄንን 2 ዓመት ሙሉ እየጠበቀች ነው ያለችው። ምክንያቱን አልነገርካት ወይ የሆነ ነገር አላልካት? ብሏታል፣ እንደማይፈልጋት ነግሯታል። ሲጀምር ከሌላ ወንዳ ማየት ሁሌ መንገድ እንዴ? ከሌላ ወንዳ ማለት እሷን እንዴት ማለት? ከሌሎች ወንዶች ነው ማየት፣ ከብዙ ወንድ ነው ማየት። ሲጀምር እሷን ሌላ ፍቅር ግንኙነት አላት ጀምራለች። ሲጀምር እንዴ ምንድነው የምትለው? ጠበቁት አልጠበቁት ምን አገባኝ? ለምን 20 ዓመት አልጠበቁት? እና እርግጠኛ ነህ ከሰው ጋር እንዳያት? አዎ ከሰው ጋር ነው ማለት እሷ በስራዋ የአርቲስት ናት፣ የሚዲያ ሰው ናት። በስራ ስንት ቦታ አልጋ ላይ አግኝቷታል እንዴ? አዎ እንዴ ምንድነው? እኔ አልናገርም ስለሷ፣ ብዙ ነገር አይቻለሁ። ምንድነው የምትሉት? አዎ ከወንድ ጋር አይቻት በቃ ደነገጠች። እኔ ዝም አልኩ፣ ለማንም አልተናገርኩም። ብዙ ነገር ነው እኔ። ስለዚህ እሷ ስም እንዳይጠፋ ብሎ እየተጠነቀቀላት ነው እስካሁን። እኔ ለሰው እጠነቀቃለሁ። ይኸውልህ የሰው ስም በከንቱ ዝም ብዬ ለሰው አልናገርም ሲጀምር እንዴ። እና ስለዚህ እሷም በራሷ እንደዚህ እያደረገች አንተም ደግሞ እኔ ትክክለኛ መንገድ ነው እየተጓዝኩ ያለሁት። ይኸውልህ ትዳር ያዝኩ በቃ ከትዳር እሷን ወደድካት፣ አብራችሁ መኖር ፈለጋችሁ ምናምን። ስለዚህ ይሄኛውን ትዳርን ደግሞ በአግባቡ ሰማናችሁ መቀደድ አለበት የለበት እኮ። ያንን ደግሞ ሰሞኑን ማለት ለስሟ ብሎ ነው እስካሁን የቆየው። አሁን ደግሞ እንደሚፈታት ትፈታላ እኮ ብሎኛል። አውርተንበት ተስማምተንበት ነው። ስለዚህ አሁን በቅርቡ ደግሞ ለስሟ ታውቃለህ፣ ከባድ ነው የሚሆነው ማለት አርቲስት። አንቺንስ አንድ ነገር ልጠይቅሽ፣ ጓደኛሽ ናት። ቆይ አዳምጪኝ። ቆይ ስለሱ አይደለም እየጠየኩሽ ያለሁት። ጓደኛሽ ናት። ይሄ እዚህ ችግር ላይ ይሄ ነገር ሲያጋጥማት እንግዲህ እሷ ባታውቅም ባሏ ከአንቺ ጋር የማገጠ ባህሪው ሲቀየርባት አንቺን ነበር የምታማክርሽ አይደለ? ሁሉንም ነገር ያለ ቤተሰብ ላንቺ ነው። እሷን ነበር የማማክረው። እሷ ሁሉን ነገር እያወቀች በመጥፎ ጎኔ ገብታ አይደለ ፍቅረኛ ነው የወሰደችብኝ ታዲያ። ስለዚህ ሌላ ሰዎች ጋር እንደምትማገጥ ምናምን ያንንም አውቃለሁ። ሌላ ወንድ ጋር እንዳገኛትም አውቃለሁ።
ስለዚህ ይህንን ሁሉ ደግሞ እሷ የምትነግርሽን መተሽ ለሱ ትነግሪያለሽ ማለት ነው። አልነገርኩትም እንዴ ራሱን ለምን ያገኛል። ለምንም አትሆንም ሲጀምር እሷ እንዴ እና ለምን ትዳር አገባት? ምናምን ትላለች ማትወዳት እንዴ? ከሆነ ማትፈልግ እኔ አየኋት፣ ለማን ፈታኋት፣ በቃ ባህሪዋን አይተውት በቃ ፈታኋት። እስከ መቼ ስለዚህ እንደዚህ ሆናለች? ስለዚህ ነው የድሮ እሷን ለማስቀናት ብለህ እሷ ላይ መልስ ምት ለመስጠት ብለህ በሌላው ሰው ህይወት እየተጫወትክ ነው ማለት ነው። ነው ትክክለኛ መንገድ። እሷም እየማገጠችብህ እየበደለች ነው። እንደፈለገች ስትሆን አይመለከተኝም። ስለሱ እኔ ከሷ ጋር ነው የምኖረው። አሁን ሲጀምር ትዳር መስርቻለሁ፣ ልጅ አለኝ። በቃ